ከጦርነትና ከድህነት የተላቀቀች ኢትዮጵያን ለማየት በጋራና በመስማማት እየመከሩ መሆኑን በሀገራዊ ምክክሩ እየተሳተፉ የሚገኙ ወጣቶች ተናገሩ። ኤንቢሲ ኢትዮጵያ ያነጋገራቸው ከተለያዩ የክልል ወረዳዎች የመጡና በሀገራዊ ምክክሩ መድረክ እየተሳተፉ የሚገኙ የማህበረሰብ ተወካይ ወጣቶች በምክክሩ ዘመናት የተሻገሩ ቁርሾች መፍትሄ ተበጅቶላቸው ጥይት የማይሰማባት ሰላሟ የተረጋገጠ ኢትዮጵያን እናያለን የሚል ተስፋ መሰነቃቸውን ተናግረዋል። በምክክሩ በተለይም የሰላም ግንባታና የህግ የበላይነት እንዲረጋገጥ እየተሰጡ የሚገኙ ሀሳቦች መፍትሄ ጠቋሚ ናቸው ብለዋል ወጣቶቹ። ኢትዮጵያ እየመከረች ነው። ብዙ ችግሮች ይፈታሉ ብዬ ነው የማስበው። ይህ ችግሮች አንዱ ይፈታል ከሚላቸው ችግሮች መካከል ሰላም ግንባታ ላይ እየተሰጡ ያሉ ሀሳቦች በጣም ገንቢ ናቸው። ሰላም እንዴት ማስከበር እንዳለብን፣ የህግ የበላይነት እንዴት መከበር እንዳለበት፣ ሰብአዊ መብቶችን እንዴት ነው የዜጎች መብት መጠበቅ እንዳለበት ይህ ሁሉ እየተደረገ ያለው ነው። እስካሁን ሳንመካከር ብዙ ነገር ተበድለናል፣ ብዙ ሰው አጥተናል፣ አገሪቷ ጠፍታ ነበር። አሁን ግን ተሰብስበን ስንመካከር ብዙ ለውጥ እናሳያለን ብለን እናስባለን። እንግዲህ በኢትዮጵያ ታሪክ ውስጥ የኢትዮጵያ ቤተ እስራኤል ትልቅ የሀገሪቱ ዋልታና ማገር የነበረ ነው። ግን እንደዚህ አይነት ታሪኮቻችን እስከ ዛሬ ድረስ ብዙ ሲነገሩ አይደመጡም። ምክንያቱም በጦርነትም በምንም ስንሳተፍ የነበረንን ዛሬ እንግዲህ የኢትዮጵያ ምክክር ኮሚሽን ውስጥ ድምጻችንን ለማሰማት እንደገና ደግሞ ለሀገር መፍትሄ ይሆን ዘንድ የምንሰጠው አስተዋጽኦ አለን በማለት እንግዲህ እኛም እየተመካከረን እንገኛለን። በሀገሪቷ የወደፊት እጣ ፋንታ ወጣቶችን መሳተፋቸው ደስ እንዳሰኛቸው የገለጹት ደግሞ ከአዲስ አበባ የተጽዕኖ ፈጣሪ ወጣቶችን ወክለው በምክክሩ እየተሳተፈ የሚገኘው ወጣት ዮሐንስ ገናሌ ነው። ይህም በወጣቶች ዘንድ የሀገሬ ጉዳይ ያገባኛል፣ ይገደኛል የሚል ስሜት የሚፈጥርና የሀሳብ ልዩነቶቻቸውን በአንድ መድረክ አቅርበው እንዲመክሩ እድል ያመቻቸ ነውም ብለዋል። ተለመደ ከዚህ በፊት ሀገር ሽማግሌዎች አባገዶች ነበረ ቁጭ ብሎ የሚመካከረው። በወጣቶች ደረጃ አልተለመደም በሀገራችን ላይ። አሁን ደግሞ ወጣቶችም ያላቸው የሀሳብ ልዩነት ወደ አንድ አምጥቶ የሚመካከሩበትና በጉልበት ሳይሆን በሀሳብ የሚግባቡበት ቦታ መሆኑ አግኝቻለሁ። በጣም ደስ ብሎኛል። እኔ ይህንኑ ሀሳብ የተጋሩ ሌሎች ወጣቶችም ወደፊት ብሔራዊ እርቅ ተደርጎ የጥይት ድምጽ የማይሰማባት ሰላማዊ የተረጋገጠችውን ኢትዮጵያ ለማየት በጋራና በመስማማት እየመከሩ መሆናቸውንም አጋርተውናል። ግጭት፣ መፈናቀልና መገለልን ጨምሮ የሚያስቀሩ ጉዳዮችም በምክክር መድረኩ መፍትሄ የሚያገኙበት ይሆናል የሚል ተስፋ መሰነቃቸውንም ተናግረዋል። ከአሁን በኋላ ጥይት የማይሰማባት ኢትዮጵያ ለመፍጠር እየተሰራ ያለው ስራ በጣም የሚደነቅ ነው። ከጦርነት ይወጣች ከድህነት የወጣች የተላቀቀች በሃይማኖቷ ተከብሮ ሁሉም ብሔር ብሔረሰቦች እኩል መብትና ተከብሮላቸው ወደፊት ሰላማዊ ኢትዮጵያና አዲስ ኢትዮጵያ ለመገንባት እየተሰረገ ያለው ስራ ስለሆነ በጣም ደስ የሚል ውይይት ያካሄድን ያለ ነው። ኢትዮጵያን ለወደፊቱ መልካም ገጽታና ሰላሟን እና የተከበረችና የታፈረች ሀገር ለመመስረት ወይ ደግሞ እንዲሆን ለማድረግ የሚያስችል መነሻ ሀሳቦችን የተመካከርን ሲሆን በምክክሩም በጣም ደስተኞች ነን እና ደግሞ እኛም እንደ ኮሚኒቲ እስከ ዛሬ ስንበደል ስንገፋበት የነበረውን ነገር ወደፊት በዚህ ምክክር መፍትሄዎች እንዲያመጡ የራሳችንን ጥያቄዎችንም እያቀረብን እንገኛለን። ወጣቶቹ የሀገራዊ ምክክሩ አሳታፊና የአጀንዳም ይሁን የማህበረሰብ ተወካዮችን አካታች ሆኖ ተመልክተናል ሲሉ አስተያየታቸውን ሰጥተዋል። በተለያዩ ጉዳዮች አለመግባባቶች ሲፈጠሩ እንዴት እንደሚመክሩን ገልጸው ከምክክሩ የሚጠብቁት ተስፋ እንዳላቸውም አስቀምጠዋል። ሌሊትም ቁጭ ብለን እንቅልፍ አጥተን የምንመካከርበት ሰዓት አለ። አንድ ዶርም ውስጥ 4 ሰው አለ ከተለያየ ቦታኛ። አሁን አጋጣሚው ነው አራታችንም ከተለያየ ወረዳ ነው የመጣ ነው። ግን ቁጭ ብለን ነው የምንመካከረው። የነሱንም የኛንም እንመካከራለን። በጣም ብዙ ፐርሰንት ወጣቶች እዚህ ተገኝቶ ምክክር ላይ እንደዚህ ተሳትፎ ሁሉም ሰው ከሁሉም ክፍለ ከተማና ከሁሉም ክልል መጥቶ እየተሳተፉ መሆኑን በጣም እኔ በበኩሌ ደስ ብሎኛል። እንደ ሀገር ታመናል። እንደ ሀገር ግጭቶች አሉብን። እንደ ሀገር በጣም ብዙ አይነት ነገሮችን ኤክስፒሪየንስ እየሆነ ነው ያለው እና ይሄ ነገር የእኛን ኮሚኒቲ ብቻ ሳይሆን ከመላው ኢትዮጵያ የመጡት ሰዎች ስንመካከር ልክ እንደ ቤተሰብ ሆነን ስናወራ እኛ ጋር ብቻ አይደለም ይሄ ያለው ችግር ማለት ነው። ስለዚህ ለመፍትሄ ነው የመጣ ነው ማለት ነው። ከዚህ አውትካሙ በጣም ደስ የሚል አውትካም እናገኛለን ብለን እናስባለን። የምክክር መድረኩ ዜጎች በውስጣቸው ለዘመናት ሲብላሉና የግጭት መነሻ በመሆን በውስጣቸው ታፍነው የቆዩ ጉዳዮችን በመድረክ አውጥተው እንዲነጋገሩና መፍትሄ እንዲበጅለት በር የከፈተ ነውም ብለዋል። ይህ ምክክሩ
በነጻነት ሰዎች እንዲያወሩ ውስጥ ያለው የተደበቀው ችግር ሁሉ ወጥቶ ተመካክሮ እንዲግባቡበት የተፈጠረ መድረክ ስለሆነ ወደፊትም ደግሞ እንደዚህ አይነት መድረክ ቀጥሎ የሀገራችን ችግር የሚፈታ አንድነትን የሚያመጣ ሀገር ግንባታን አንድ ላይ የሚያሳድግ ብሔርና ብሔረሰቦችን አንድ ዜጋ የሚያደርግ ምዕራፍ ስለሆነ መቀጠል አለበት ብዬም በጣም በዚህ ሀሳብ መስጠት ይፈልጋል። ሐምሌ 8 ቀን 2018 ዓ.ም የኢትዮጵያ ሀገራዊ ምክክር ኮሚሽን ያስጀመረው የሀገራዊ ምክክር መድረክ በአዲስ ኢንተርናሽናል ኮንቬንሽን ማዕከል መካሄዱንም ቀጥሏል።